ማይክል ካሪክ የመጀመሪያ ሽንፈታቸውን ሴንት ጄምስ ፓርክ ስቴዲየም ላይ አስተናገዱ። በጊዜያዊነት ባደረጓቸው ጨዋታዎች በሙሉ ባለፈው ጊዜያትም በዘንድሮው ውድድር ዓመትም ሩበን አሞሪምን ከተረከቡ በኋላ የመጀመሪያ ሽንፈታቸውን ያስተናገዱበት ጨዋታ ሆኗል። አስገራሚው ነገር ኒውካስል በጎደሎ ረጅም ደቂቃዎችን ተጫውቶ በዚህ ጨዋታ ላይ 3 ነጥብ ይዞ መውጣቱ አነጋጋሪ ሆኗል። በመጀመሪያው አጋማሽ የመጨረሻ ደቂቃዎች ላይ በራምሴ በቀይ ካርድ የወጣ ሲሆን ከግማሽ በላይ ከ45 ደቂቃ በላይ በጎደሎ ተጫውቶ በአስገራሚ ሁኔታ ድል አድርጓል። ኒውካስል ዩናይትዶች ፔናልቲ በማስቆጠር በጎርደን አማካኝነት መሪ የሆኑ ሲሆን ማንቸስተር ዩናይትዶች በካዝሜሮ ጎል ወደ አቻነት ተመልሰው ነበር። ነገር ግን ዊሊያም ኦስዋላ ተቀይሮ ገብቶ መጨረሻ ደቂቃ ማንቸስተር ዩናይትዶችን ያስደነገጠ ክው ያረገ አስደማሚ ጎል ማስቆጠር ችሏል። ቀያዮቹ ሰይጣኖችም የመጀመሪያ ሽንፈታቸውን በካሪክ አሰልጣኝነት ዘመን ያስተናገዱበት ሆኗል። በዚህ ሳምንት የአስቶን ቪላ መሸነፍ የሊቨርፑል መሸነፍን ተከትሎ ማንቸስተር ዩናይትድ የሚያመልጥበትና የቶፕ ፎርን የሚያረጋግጥበትን ጉዞ ያደርጋል ተብሎ ቢጠበቅም ሴንት ጄምስ ፓርክ ስቴዲየም ላይ ሳይሳካለት ቀርተዋል። ካሪክ ኡጋርቴን የቀየሩበት መንገድ ምናልባት ካዝሜሮ ተጎድቶ ካልሆነ ጥያቄ የሚያስነሳ ነው። ቅያሬዎቻቸው ጥያቄ የሚያስነሱ ናቸው። አብዛኞቹ ቅያሬዎቹ ግን አስገዳጅ ይመስላሉ። ኖሳይር ማዝራዊም በጉዳት በተመሳሳይ ካዝሜሮም እንደዛ አይነት ነገር ያለ